ሰበር ዜና የፋኖ ኃይሎች የሱዳንን ድንበር ተቆጣጠሩ። ለአሰብ የታሰበው ጦር ጎንደርና ወሎ ላይ በፋኖ ተመቶ ፈራርሷል። ብልጽግና በፍጹም ያልጠበቀው ሆኗል። ይህ ኢትዮ ፖስት ነው። ፋኖ በግስጋሴው ቀጥሏል። ብልጽግና ያልጠበቀው ውርጅብኝ ጀርባው ላይ እያረፈበት ነው። አብይ የኤርትራውን ጦርነት በመስከረም ወር ለመጀመር አቅደው የነበረ ቢሆንም ለዚህ ጦርነት የተዘጋጀው ሰራዊት በፋኖ ተመቶ መፍረሱም ተነግሯል። የፋኖ አመራሩ አብይ እንደ መንግስቱ ኃይለማርያም ይፍረጠረጣሉ ሲልም የፋኖ አመራሩ ጉዳት ሰምቷል። በሰሞንኛው የሱዳን ድንበር ውጊያም አንድ የመቶ አለቃ ማዕረግ ያለው መኮንን መገደሉም ታውቋል። ከወሎ ጎጃምና ጎንደር ግንባር የተሰሙ መረጃዎችን በጥንቅራችን ይዘናል፣ ታደምጡታላችሁ። በሌላኛው ሰበር መረጃችን ደግሞ የአብይን ድሮንና ሚሳኤል አንፈራም ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የብልጽግና ወታደራዊ ትንኮሳና ዛቻ እጅግ አስፈሪ ሆኗል ያሉት ኢሳያስ አብይ ቅዠት ውስጥ ነው ሲሉም ተደምጧል። በሌላ በኩል ህወሓት ኤርትራን ለማዳን ከፊት እሰልፋለሁ የሚል አነጋጋሪ አስተያየት በአመራሩ በኩል አጋርቷል። በዝርዝር ትሰሙታላችሁ። ከሰሞኑ ለአስቸኳይ ስብሰባም አዲስ አበባ የተጣሩት ኮሎኔል ደመቀ ከጠቅላይ ሚኒስትር አብይ ጥብቅ ትዕዛዝ ተሰጥቷቸዋል። ትዕዛዙ የህወሓትን እቅድ ከማክሸፍ ጋር የተያያዘ እንደሆነም የውስጥ አዋቂዎች ጠቁመዋል። ከፋኖ ኃይሎች ጋር ሰጣ ገባ ውስጥ ገብተው ከብልጽግና ጋር የተሰለፉት ኮሎኔል ደመቀ ከአብይ የተቀበሉትን ትዕዛዝ ይዘው ወደ ሁመራ ተመልሷል። ኮሎኔሉ የተሰጣቸውን ትዕዛዝ በተመለከተም ዝርዝር መረጃ እናጋራችኋለን። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይሁን። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመረጡ ሰበር መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። አሁን ወደ መረጃዎች እናምራለን። በቀዳሚነት በመስከረም ወር የተወሰነው የመንግስት ሰራተኞች የደሞዝ ጭማሪ አለመተግበሩን እንመለከታለን። በመስከረም ወር ተግባራዊ ይደረጋል የተባለው የደሞዝ ጭማሪ አለመከፈሉ ታውቋል። ጉዳዩ የመንግስት ሰራተኞችን አስቆጥቷል። መንግስት የሰራተኛውን የኑሮ ጫና ለማቅለል በሚል ያደረገው የደሞዝ ጭማሪ እንደተባለው በመስከረም ወር አለመከፈሉ ታውቋል። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ጭማሪው ከመስከረም ወር ጀምሮ እንደሚፈጸም በተደጋጋሚ የገለጸ ቢሆንም በተለይም የክልል ሰራተኞች አልደረሳቸውም ተብሏል። ከመስከረም ጀምሮ ለመንግስት ሰራተኞች ይከፈላል የተባለው የደሞዝ ጭማሪም ሳይከፈል መቅረቱን የዋዜማ ዘገባ ያመለክታል። የተለያዩ ክልሎች የሰው ኃይል አስተዳደር ቢሮዎች የደሞዝ ጭማሪው መመሪያና ዝርዝር ስኬል እንዳልደረሳቸው ተናግረዋል። የደሞዝ ጭማሪው ምናልባትም በቀጣዮቹ ወራት በውዝፍ መልክ ሊከፈል ይችላል የሚል ግምት ቢኖርም በእርግጠኝነት ከመስከረም ወር ጀምሮ ይከፈላል በማለቱም ስጋት ፈጥሯል። የመንግስት ሰራተኞች ደሞዝ ለወትሮ የሚከፈለው በወሩ መጨረሻ ሳምንት 2 እና 3 ቀን ቀደም ብሎ ሲሆን የመስከረም ወሩ ነባሩ ደሞዝ ጭማሪ የዘገየባቸው አሉም ተብሏል። እስከ ዛሬ መስከረም 29 2018 ዓ.ም ድረስ በርካታ አካባቢዎች የመንግስት ሰራተኞች ደሞዝ አለመከፈሉም እየተገለጸ ነው። አዲስ አበባ ከተማ አስተዳደርን ጨምሮ የዘገባ እስከተጠናቀረበት ሰዓት ድረስ ደሞዛቸው ያልገባላቸው የመንግስት ሰራተኞች መኖራቸው ታውቋል። ደሞዝ ካልተከፈላቸው የመንግስት ሰራተኞች መካከል መምህራን የሚገኙበት ሲሆን ለምን እንደዘገየ የተሰጣቸው ማብራሪያ የለም ተብሏል። የፌዴራል ሲቪል ሰርቪስ ኮሚሽነር መኩሪያ ኃይል የደሞዝ ጭማሪው ከመስከረም ወር ጀምሮ እንደሚከፈል ለክልሎች መመሪያ መስጠታቸው ይታወቃል። ክልሎች በጀት ባይለቀቅላቸውም አዲሱን የደሞዝ ጭማሪን ከመስከረም ጀምሮም እንዲከፍሉ ከፌዴራል ሲቪል ሰርቪስ ኮሚሽን መመሪያ የተሰጣቸው ባለፈው ሳምንት ነው። ሁሉም ክልሎች ከመስከረም ጀምሮ ተግባራዊ ይሆናል የተባለው የደሞዝ ማሻሻያ በጀት ባይደርሳቸውም ማንኛውም ጫናን ተቋቁመው እንዲከፍሉ ጥብቅ ትዕዛዝ ተሰጥቷል። ይሁን እንጂ እንደተባለው መንግስት ሰራተኛውን የደሞዝ ጭማሪ ሳይደርሰው መስከረም ወር ተገባዷል። መንግስት ከአንድ ዓመት በፊት ያደረገው የደሞዝ ማሻሻያ በክልሎች በወጣ በሆነ አሰራር ሳይፈጸም መቅረቱም ቅሬታ ሲያስነሳ እንደነበር ይታወሳል። በሁለተኛው ዙር የደሞዝ ጭማሪ ላይም ክልሎች ተጨማሪ የደሞዝ በጀት ካልተለቀቀላቸው ለመክፈል እንደሚቸገሩ አስቀድሞ ሲነሳ ነበር። ሲቪል ሰርቪስ ኮሚሽን ትላንት መስከረም 22 2018 ዓ.ም ድረስ አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ማድረጉ ይታወቃል። የደሞዝ ማሻሻያው የተደረገው የመንግስት ሰራተኛውን የኑሮ ጫና ለማቅለል መሆኑ የተገለጸ ቢሆንም በግብር በጡረታና መሰል ተቆራጮች ከፊሉ እዚያው እንደሚቀር ይፋ ሆኗል። የመንግስት ሰራተኞች የደሞዝ መጠን ጭማሪን ተከትሎ የሚከፈለው ግብር በዚያው ልክ ከፍ ማለቱ ማሻሻያው ላይ ጥያቄ ሲያስነሳ ነበር። መንግስት በደሞዝ ግብር ላይ ማሻሻያ እንዲደረግ በተደጋጋሚ ጥያቄ ቀረበለት ቢሆንም ይሁንታ ባለመስጠቱ ቀጥሎበታል።
ከሰሞኑ ለአስቸኳይ ስብሰባ አዲስ አበባ የተጠሩት ኮሎኔል ደመቀ ከጠቅላይ ሚኒስትር አብይ ጋር ጥብቅ ትዕዛዝ ተሰጣቸው። ትዕዛዙ የህወሓትን እቅድ ከማክሸፍ ጋር የተያዘ እንደሆነ የውስጥ አዋቂዎች ጠቁመዋል። ከፋኖ ኃይሎች ጋር ሰጣ ገባ ውስጥ ገብተው ከብልጽግና ጋር የተሰለፉት ኮሎኔል ደመቀ ከአብይ የተቀበሉትን ትዕዛዝ ይዘው ወደ ሁመራ ተመልሰዋል። ኮሎኔሉ የተሰጣቸውን ትዕዛዝ በተመለከተም አንድ መረጃ ወጥቷል። ከሰሞኑን ለስብሰባ ወደ አዲስ አበባ ተጠርቷል ሲባሉ የነበሩት ኮሎኔል ደመቀ ከአዲስ አበባ ዝምታቸው ሰብረዋል። አቶ እሸቴ ደምለውና ኮሎኔል ደመቀ ከአዲስ አበባ ስለ ወልቃይት አሁናዊ ሁኔታና በቀጣይ ስለታቀዱ ጉዳዮች ተናግረዋል። በሌላ በኩል የፋኖ ኃይሎች በወልቃይት ጉዳይ ክፍፍል ውስጥ ገብቷል። በተለይም የዘመነ ካሴ ቡድን እያራመደ ያለው አቋም ለክፍፍሉ ምክንያት ሆኗል ተብሏል። ይህ ዜና የተሰማው ጄኔራል ጻድቃን የጸምዶ ማጠንጠኛ ያለው ወልቃይት ላይ ነው ባሉ ማግስት ነው። ኮሎኔል ደመቀ ከአዲስ አበባ የተቀበለው ትዕዛዝ ተፈናቃዮችን በተመለከተ ነው። ይህ ትዕዛዝ ህወሓት በተፈናቃዮች ስም ህዝቡ ለጦርነት እንዳይቀሰቀስ በሚል የተወሰነ ፖለቲካዊ ውሳኔ ነው። የወልቃይት ጉዳይ አሁንም በትኩሳት ውስጥ ይገኛል። በአካባቢው ያለው ፖለቲካዊና ወታደራዊ ትኩሳት የሚበርድ አይመስልም። ህወሓት ዛሬ ለተመድ በጻፈው ደብዳቤ ላይ የፌዴራል መንግስት በወልቃይት ታጣቂ ኃይል እያደራጀብኝ ነው ሲል ከሷል። ህወሓት ለተመድ መሰል ደብዳቤ ባስገባ ማግስት ነው ኮሎኔል ደመቀ ከአዲስ አበባ ሆነው ስለ ወልቃይት ቀጣይ ሁኔታም የተናገሩት። በተለይም ተፈናቃዮችን በተመለከተ ቀጣዩን እቅድ ይፋ አድርገዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ እሸቴ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸው እንዲቀጥሉ እየተደረገ ነው ብሏል። የዞኑ ዋና አስተዳዳሪ እሸቴ ከዞኑ የተፈናቀሉ ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸው እንዲቀጥሉ እንደሚቀበሏቸው ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖር በርካታ የትግራይ ተወላጆች ሰላማዊ ህይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው እየኖሩ መሆናቸው ተናግሯል። ሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መኖራቸው ተነግሯል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው እንደገለጹት ከዞን የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው። በአካባቢው ሰላም ለመፍጠር አንድ ማህበረሰብ አፈናቅለን አንዱን ማኖር የሚቻል አይደለም ብለዋል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንዳለም ነው የተናገሩት። ይህ በእንዲህ እንዳለ የፋኖ ኃይሎች በወልቃይት ጉዳይ ክፍፍል ውስጥ ገብተዋል። ፋኖ በግስጋሴው ቀጥሏል። ብልጽግና ያልጠበቀው ውርጅብኝ ጀርባው ላይ ያረፈበት ነው። አብይ የኤርትራውን ጦርነት በመስከረም ወር ለመጀመር አቅደው የነበረ ቢሆንም ለዚህ ጦርነት የተዘጋጀው ሰራዊት በፋኖ ተመቶ ፍርስርሱ መውጣቱ ተነግሯል። የፋኖ አመራሩ አብይ እንደ መንግስቱ ኃይለማርያም ይፈረጥጣሉ ሲልም የፋኖ አመራሩ ጉድ አሰምቷል። በሰሞነኛው የሱዳን ድንበር ውጊያም 100 አለቃ ማዕረግ ያለው መኮንን መገደሉ ታውቋል። የሰሜን አማራ ፋኖ በላይ ዘለቀ ህዝብ ባወጣው መግለጫ ኃይሎቹ በተለያዩ አካባቢዎች በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። በምዕራብ ጎንደር ከተማ ወረዳ መስከረም 28 ቀን 2018 ዓ.ም በሸመል ጋራ በተባለ ቦታ ላይ ከመንግስት ኃይሎች ጋር በተደረገ ውጊያ ከፍተኛ ጉዳት ማድረሳቸውን አንድ የ100 አለቃ ማዕረግ ያለው መኮንን መገደሉን የፋኖ ኃይሎቹ ገልጸዋል። በመግለጫው የመንግስት ኃይሎች በሽንፈት ስሜት በሸመል ጋራ ከተማ በሚገኝ ትምህርት ቤት ላይ ከባድ መሳሪያ ጥቃት መሰንዘራቸው ታውቋል። በማዕከላዊ ጎንደር አልፋ ወረዳ ጓንቻ ጉድጓዲት ቀበሌ በሚገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናት፣ ሴቶችና አዛውንቶችን ጨምሮም በጸበልተኞች ላይ ጥቃት ፈጽሟል ሲል ቡድኑ ከሷል። በተጨማሪም ኃይሎቹ የግለሰቦችን ቤትና ንብረት መዝረፋቸውንና ማቃጠላቸውን፣ 24 ሞተር ሳይክሎችና አንድ ባጃጅ ማውደማቸው ተገልጿል። የፋኖ ኃይሎች በወሰዱት የአጸፋ እርምጃ 16 የታገቱ ሰዎችን ማስለቀቃቸው ታውቋል። በተያያዘ ዜና ፋኖ የሚያስተዳድራቸው የአልፋ ወረዳ ቀበሌዎች ውስጥ ከመምህራንና ከማህበረሰቡ ጋር ውይይት ማድረጉ ተገልጿል። በውይይቱ በአካባቢ የነበሩ የስርቆትና የጸጥታ ችግሮች መቀረፋቸውን የገለጸው ፋኖ የመንግስት ኃይሎች ግን ትምህርት ቤቶች ማውደማቸውንንም የመምህራን ደሞዝ መቆረጡን ተናግረዋል። በሌላ በኩል የፌዴራል መከላከያ ሰራዊት የምስራቅ ጎጃም ዞን ኮር ዋና አዛዥ ብርጌዴር ጄኔራል ሶፊያን ሼህ መሐመድ በሰጡት መግለጫ ሰራዊቱ በሰላም ጸር በሆኑ ጽንፈኞች ላይ በወሰደው እርምጃ የተሰጠው ተልዕኮ በብቃት እየተወጣ ነው ብለዋል። ጄኔራሉ እንዳሉት ሰራዊቱ ጽንፈኞችን ከማህበረሰቡ በመለየትና ህዝቡ እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም መጥቷል ብለዋል። የታጠቀው ቡድን በሰራዊት ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲሉም አክሏል። የሁለቱም ወገኖች መግለጫ በክልሉ ያለውን የግጭት ሁኔታ ውስብስብነት የሚያሳይ ሲሆን በተለይም በንጹሃን ዜጎች ላይ ደርሷል የተባሉትን ጥቃቶች በገለልተኛ ወገን ለማረጋገጥ አልተቻለም ነው የተባለው።
የአብይን ሚሳኤልና ድሮን አንፈራም ሲሉ ፕሬዝዳንት ኢሳያስ አፈወርቂ የተናገሩ። የብልጽግና ወታደራዊ ትንኮሳና ዛቻ እጅግ አስፈሪ ሆኗል ያሉት ኢሳያስ አብይ ቅዠት ውስጥ ነው ሲሉ ተደምጧል። በሌላ በኩል ህወሓት ኤርትራን ለማዳን ከፊት ተሰልፋለሁ የሚል አነጋጋሪ አስተያየት በአመራሩ በኩል አጋርቷል። ኢትዮጵያ ለተመድ የጻፈችውን ደብዳቤ በተመለከተ መልስ የሰጠው የኤርትራ መንግስት የአብይን ድሮንና ሚሳኤል አንፈራም ብሏል። ብልጽግና ቅዠት ውስጥ ነው ያለ ሲሆን ወታደራዊ ዛቻ እያደረገብኝ ነው ሲልም ከሷል። የኤርትራ ማስታወቂያው ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላበትና እጅግ አሳሳች ነው፣ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ሲሉ ተችቷል። ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብሏል። ግዛት ማስፋፋትን ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግዴለሽና ኳይ ዛቻም የታጀበ ነው ሲሉ አክለዋል። ህወሓት ትናንት መስከረም 28 2018 ዓ.ም ለጉተሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናከል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለም መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲሉ ከሷል። የፌዴራል መንግስት በመሰረት አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ከፍት ይመስላል ሲሉም በደብዳቤ ወንጅሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት የኢትዮጵያ የውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለም ህዝብን እየናቀ ነው ሲሉ አጣጥሏል። አያይዞም ኤርትራ ከዚህ ቀደም እንዳስታወቀችው እንዲሁ ወደ ጦርነት አትገባም ብሏል። አቶ የማነ ገብረ መስቀል የሚመለከታቸው አካላትን በዚህ ድርጊት እንዳይሸበሩም አሳስቧል። አበቃን። መልካም ጊዜን ተመኘን።